ጤና ይስጥልኝ የተወደዳችሁ ተመልካቾቻችን አክብሮታዊ ሰላምታችን በያላችሁበት ይድረስ። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነውን ዜና ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኝ፣ አብራችሁን ሁኑ። ሰባተኛው ጠቅላላ ምርጫ በሰላም እንዲጠናቀቅ በቂ ዝግጅት ማድረጉን የጎንደር ከተማ አስተዳደር ፖሊስ መምሪያ አስታወቀ። ማህደር አድማሴ ተጨማሪውን ዘገባ ትነግረናለች። ሰባተኛው ጠቅላላ ምርጫ በሰላም እንዲጠናቀቅ በቂ ዝግጅት ማድረጉን የጎንደር ከተማ አስተዳደር ፖሊስ መምሪያ አስታውቋል። የምርጫ ካርድ ምዝገባና የፖለቲካ ፓርቲዎች የምረጡኝ ቅስቀሳ በሰላም መጠናቀቁን የመምሪያው አዛዥ ኮማንደር አንተነህ ቴዎድሮስ ገልጸዋል። ሁለት የምርጫ ክልሎች አሉ። ወደ 198 የምርጫ ጣቢያዎች አሉ። ወደ 20 የሚሆኑ ንዑስ የምርጫ ጣቢያዎች አሉ። ምርጫ ቦርድ ባስቀመጠው ጊዜ ውስጥ የምዝገባ ሂደቱ ፍጹም ሰላማዊ በሆነ ደረጃ እንዲከናወን ተደርጓል። የተለያዩ የፖለቲካ ፓርቲዎች የየራሳቸውን ፕሮግራም ይዘው ህዝቡን አድሬስ ለማድረግ የሄዱባቸው ሂደቶች አሉ። እነዚህም ሂደቶች እስካሁን ድረስ በእኛ በኩል ይሄ ነው ተብሎ እንከን የገጠመን ችግሮች አሉ። ጠቅላላ ምርጫው በሰላም እንዲጠናቀቅ እየተከናወኑ ያሉ ተግባሮችን ኮማንደር አንተነህ እንዲህ አብራርተዋል። ሰባተኛው ሀገር አቀፍ ምርጫን ኃይላችን ቀድሞ እቅዶች ወጥተውለታል። የምርጫ ስነ ምግባሩ ምንድነው መከተል አለበት የሚለውን በዝርዝር ለእያንዳንዱ የፖሊስ አባሎቻችን ስልጣና የሰጠንባቸው ሂደቶች አሉ። ለምርጫው የሚያስተጓጉል ማህበረሰቡን የሚረብሽ ነገሮች እንዳይፈጠሩ ቀድመን መስራት ያለብንን ስራዎቻችን እየሰራን በቅንጅት መፈጸም በግብረ ኃይል ይህንን የማደራጀት ስራዎችን ሰርተናል። ማህበረሰቡም ሰላም የተረጋገጠበት ከተማ በመሆኑ ወጥቶ የፈለገውን ፓርቲ ድምጽ የመስጠት እንዲችል ሰላሙን የማስጠበቅ ስራ ከኛ ስለሚጠበቅ ይህም በቁርጠኝነት እንሰራለን። ከግንቦት 20 ጀምሮ የጥሞና ጊዜ መሆኑን ያነሱት ኮማንደሩ የፖለቲካ ፓርቲዎች በደንባቸው መሰረት በሰላማዊ መንገድ እንዲንቀሳቀሱ መልእክታቸውን አስተላልፈዋል። የምረጡኝ ቅስቀሳው እስከ ግንቦት 19 ድረስ ሲከናወን ቆይቷል። ከግንቦት 20 ጀምሮ እስከ ምርጫው ዕለት ሰው ራሱን ማየት ማንን ልምረጥ ብሎ የሚያስተውልባቸው ጊዜያቶች ፓርቲዎች የራሳቸው ከምርጫ አኳያ ደንብ አላቸው የሚመሩባቸው። ይሄን ደንብ ተከትሎ ይሄዳሉ ተብሎ ስለሚታሰብ ደንብን ተከትሎ የማይሰራ አካላቶች ካሉ የተቋቋመ ከፍትህ ከፖሊስ የተቋቋመ የምርመራ ቡድን ስላለ አቤቱታዎች መሰረት አድርጎ ምርመራ የሚጣራባቸው ሂደቶች አሉ። ግን እንደ ከተማ እስካሁን ድረስ በእንደዚህ አይነት የገጠመን ክስተቶች አሉ። የአካባቢውን ጸጥታ ለማስከበር ሁሉም የድርሻውን እንዲወጣ መምሪያው ጥሪ አቅርቧል። የምርጫ ካርዳቸውን በጥንቃቄ በመያዝ ድምጻቸውን ለመስጠት እየተጠባበቁ መሆኑን የጎንደር ከተማ ነዋሪዎች ተናገሩ። ነዋሪዎቹ ዲሞክራሲያዊ ምርጫ የዜጎችን የፖለቲካ ተሳትፎ ከማሳደግ ባለፈ በህዝብ ፍላጎት ላይ የተመሰረተ መንግስት ለመገንባት ከፍተኛ ሚና እንዳለውም ጠቁመዋል። ቃል ኪዳን አይሌ ዝርዝር አላት። ዲሞክራሲያዊ ምርጫ የዜጎችን የፖለቲካ ተሳትፎ ለመጨመር ብሎም በሀገራቸው ጉዳይ ላይ እንዲወስኑና ኃላፊነታቸውን እንዲወጡ ያስችላል። ሰባተኛው ጠቅላላ ምርጫ ለመካሄድ 3 ቀናት ብቻ የቀሩት ሲሆን የጎንደር ከተማ ነዋሪዎች የምርጫ ካርዳቸውን በጥንቃቄ በመያዝ በድምጽ መስጫ ቀን ድምጻቸውን ለመስጠት እየተጠባበቁ መሆኑን ገልጸዋል። ስሜ ንጉሴ በላይ ይባላል። አውጥቻለሁ። በጥንቃቄ ያለው ካርዴን በፖርሳ ነው ያለው። ቀኑ ሲደርስ ጠብቀን ሄደን ያው በሰዓቱን መርጣለን። ያው በእለቱ ምርጫ እንግዲህ ቀኑ እየተጠባበቀ ነው። በሰላም ለዛ አድርሰን ቀርበን እንመርጣለን። ትግስት ባላለው የምርጫ ካርድ ወስጃለሁ። ያው እንደተጠበቀው ዝግጁ ነኝ። በቀን የፈለኩትን ፓርቲ መርጣለሁ። ሻላቸው አሰፋ ባላለው ምርጫ ካርድ ወስጃለሁ። ያው ለመምረጥ ተዘጋጅቻለሁ። የተዘጋጀሁትም ይጠቅመኛል ያልኩትን እንፈልገዋለን ያልነውን ምርጫ በጣቢያው ላይ ተገኝቼ ያው ለመምረጥ ተዘጋጅቻለሁ። ሰለሞን ይባላል። እኔ ካርድ አውጥቻለሁ። በመጀመሪያዎቹ 3 ቀናት ውስጥ ነው ያወጣው። በሰዓቱ ሄጄ የምፈልገውን ፓርቲ መርጣለሁ። ምርጫ ዜጎች የራሳቸውን መሪ በድምጻቸው ስለሚመርጡ የተሻለ ውክልና እንዲያገኙ የሚያስችል ነው የሚሉት ነዋሪዎቹ ምርጫ በዜጎች ፍላጎት ላይ መሰረት ያደረገ ሀገረ መንግስት ለመገንባት የሚያስችል መሆኑን ተናግረዋል። በምርጫ የመጣ መንግስት ህጋዊ ነው። ምርጫ ደግሞ በምርጫ የመጣ መንግስት አምባገነን አይሆንም። ለምን? ህዝብ ነው የመረጠው፣ ህዝብን ይፈራል ማለት ነው። መርጠሽ ነው መንግስትሽን ሰየም ያለብሽ። ምርጫ ለኔ በጣም ታላቅ ነገር ነው። ምርጫ ማለት በጣም ታላቅ ጥበብ ያለው ነገር ነው።
ስለዚህ ከወጣቱም ካዛውንቱም የሚጠበቀው ትግስት ያስፈልጋል። ትግስት በሰፊው ያስፈልጋል። ምርጫ የሚፈልገውን ሰው መምረጥ ይቻላል። ይህን ምርጫ ወረቀት ሲመጣልና ይሄ ካርድ የፈለጋችሁትን ምረጡ ስለተባለ የፈለግነውን እንድንመርጥ ተዘጋጅተን ለወጣቱም ላዛውንቱም ለግንቦት 24 ሁላችን ተባብረን እንድንሰራ አላለሁ። ምርጫው ሰላማዊ ዲሞክራሲያዊና ፍትሃዊ ሆኖ እንዲጠናቀቅ የጋራ ጥረት እንደሚያስፈልግ አንስተው የበኩላቸውን እንደሚወጡም ተናግረዋል። በሰላም የሚጠናቀቅ እንግዲህ ሰው እያንዳንዱ ሰው አካባቢውን መጠበቅ ነው። እኔ ቤቴን ከጠበቅኩ ያኛው ቤቱን ከጠበቀ ያኛው አካባቢውን ከጠበቀ በሰላም ተጠናቀቀ ማለት ነው። ሌላው ነገር በኋላ የሚደርስ ነገር ነው። ይሄ ግን በ5 ዓመት የሚመጣ ምርጫ ነው። ምርጫው በሰላም መጠናቀቅ አለበት። ሁሉም ሰው የበኩልን ለሰላም አበክሮ መስራት አለበት። ሰላም የሁሉም ለሰላም ሁሉም ሰው ዘመቆም መቻል አለበት። ጥሩ አስተዋጽኦ ማድረግ አለበት። ሰላም ከሌለ ሁላችንም ስለምንጎዳ ዲሞክራሲያዊ ምርጫ የሀገርን ሰላም ለማረጋገጥና ቅቡልነት ያለው መንግስት ለመመስረት የማዕዘን ድንጋይ ተደርጎ ይወሰዳል። ግንቦት 24 2018 ለተሰኞ ድምጻቸውን ለመስጠት መዘጋጀታቸውን በጎንደር ከተማ የሚገኙ ሴቶች ተናገሩ። አስተያየት ሰጪዎቹ ምርጫው በሰላም እንዲጠናቀቅ የበኩላቸውን እንደሚወጡም ተናግረዋል። አገኘው አበባው ተጨማሪ ይዟል። ምርጫ የዲሞክራሲ ስርዓት ማጽኛ፣ ዜጎች በፍላጎታቸው ለሚመሰረቱት መንግስት መሸጋገሪያ ድልድይ ነው። ኢትዮጵያም 7ኛውን ጠቅላላ ምርጫ ለማካሄድ በጣት የሚቆጠሩ ቀናት ብቻ ቀርተዋል። ይህ ምርጫ ኢትዮጵያ የዲሞክራሲ ልምምድን ለማዳበርና ቅቡልነት ያለው መንግስት ለመመስረት የምታካሄደው መሆኑን በጎንደር ከተማ የሚኖሩ ሴቶች ተናግረዋል። እናጨቅለ ይባላል። ምርጫ ለአንድ ሀገር ስልጣን በሰላማዊ መንገድ ለማሸጋገር የሚጠቅም መሳሪያ ነው። አንድ ሀገር ህዝብ ያስተዳድረኛል፣ ይመራኛል፣ ይሆነኛል የሚለውን ፓርቲ ውክልና የሚሰጥበት ሂደት ነው። ስሜ አዲስ የሙላት ይባላል። የምርጫ ካርድ አውጥቻለሁ። የምርጫ ካርድ ያወጣሁበት ምክንያትም የሚያስተዳድረኝን መንግስት ራሴ በድምጽ መመረጥ ስላለብኝ ነው ማለት ነው። ስሜ መቅደስ ገበየው ይባላል። ምርጫ እኔ ለአንድ ሀገር ያለው ጠቀሜታ በካርድ የሚወሰኑ ውሳኔዎች ለኛ ይጠቅሙናል። በካርዳችን ብንጠቀምበት ጥሩ ነው የሚል አስተሳሰብ አለኝ። የምርጫ ካርድን ቀደም ብለው ማውጣታቸውን የገለጹት አስተያየት ሰጪዎቹ ግንቦት 24 ቀን 2018 ዓ.ም ለተሰኞ ድምጻቸውን ለመስጠትም መዘጋጀታቸውን ጠቅሰዋል። ግንቦት 24 ሁሉም በጧት ተነስቶ ካርዱን የሚፈልገው ፓርቲ ድምጹን የሚሰጥበት ቀን ነው። ስለዚህ እኔም በጧት ተነስቼ ድምጼን እሰጣለሁ ማለት ነው። የምፈልገው ፓርቲ በጧት ተነስቼ ወደ ምርጫ ጣቢያ ሄጄ እመርጣለሁ። የምፈልገውን ይሆነኛል የምለውን ለራሴ ያሰብኩትን መርጬ እወጣለሁ በጧት ተነስቼ ማለት ነው። 7ኛውን ጠቅላላ ምርጫ በሰላማዊ መንገድ በማጠናቀቅ የህዝብን ደህንነትና የሀገርን ሉዓላዊነት ማረጋገጥ የሚጠበቅ ነው የሚሉት ነዋሪዎቹ ምርጫው በሰላም እንዲጠናቀቅ የበኩላቸውን እንደሚወጡ ገልጸዋል። ጎረቤቶችንም ሌሎችም ደግሞ በምርጫው ሰላማዊ ፍትሃዊ እንዲሆን እኔም የበኩሌን እሰራለሁ። የራሴን ብቻ ሳይሆን በጎረቤትም በአካባቢም በወጣቶችም በሴቶችም ምርጫው ሰላማዊ ፍትሃዊ እንዲሆን የበኩሌን አስተዋጽኦም እወጣለሁ ማለት ነው። አገሩን ሰላም የሚያስቀጥል አሁን እኔ እንደራሴ ማለት ነው ከምርጫ በኋላ ትክክለኛ መንገድ ይመጣል የሚል ግምት ስላለኝ ምርጫው በሰላማዊ መንገድ እንዲከናወን የሚለውን የስልጣን ሽግግር በምርጫ ሲሆን ማለት ነው በሰላማዊ ይሆናል። ጦርነት የሌለው የሰው ደም መፋሰስ በሌለበት ሁኔታ እንዲመረጥ ያደርጋል። የሰላም ቀጠና እንድትሆን ሀገራችን እንፈልጋለን። በጣም ትልቁ ነገር ማለት ነው። ሰላም ካለ ሁሉ ነገር አለ። በሰላም ወጥተን በሰላም እንገባበት ነው የምንፈልግኛው። ሰላም ማንም ይመረጥ ማንም በሰላም ብቻ ማለቅ እንዳለበት ነው እኛ ምናምን። በምርጫ ቦርድ መመሪያ መሰረት ለምርጫው የሚያስፈልጉና ማንነትን የሚገልጹ ቁሳቁሶችን ብቻ ይዘው በምርጫ ጣቢያ ድምጽ እንደሚሰጡ ነዋሪዎች ተናግረዋል። የተከበራችሁ ተመልካቾቻችን ጊዜያችሁን ሰጣችሁ ከኛ ጋር ስላሳለፋችሁ ከልብ ያመሰገንን። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜና እስካሁኖችን ይመስሉ ነበር። ከዜናዎቹ ጋር መቤቱ ነኝ አብራችሁ ቆይታ አደረኩ። ወደ ዋናው ስቱዲዮ እንመልሳችሁ። ጤና ይስጥልኝ።